ሰላም ሰላም ውዶች እንዴት ናችሁልን? እንኳን በደህና ቆያችሁ። በአዲስ ቪዲዮ መጥቻለሁ። ቪዲዮን እስከ ፍጻሜ በማየት እንዲሁም ላይክን በማድረግ ስለምታበረታቱን ከልብ አመሰግናለሁ። በዚህ ቪዲዮ የማጋራችሁ እጅግ ተወዳጅ የሆነውን በማነቃቃት ግንዛቤን በመስጠት ቀጥሎ ያለውን የጽናት ድራማን ነው። ከባለፈው ክፍል እንደተመለከትነው ሰኒ ለምህሩ ብላ እንግዲህ አማቷ እንደዛ ስታብጠለጥላት ተመልክታ ዝም ማለት ስላላስቻላት ያው የጓደኝነቷን ማድረግ ያለባትን አስባ ወስና ያው ለዓለምዬ ባለቤት ማለትም ለእምሩ ባል ለናሆም አባት ጠርታቸው መንገሯን የምናስታውሰው ነው። እሳቸውም በጣም ተናደው ገብተው ዓለምዬን ተናግረው እሷም እንግዲህ የሰራችው ነገር እያደረገች ያለችው ምህሩን እየተናገረቻት ያለው ነገር ጥፋት መሆኑን አላመነችም፣ አልተቀበለችም። በቀጣይነትም የምታደርገው ሆኖ ተለማምዳው ስለሆነ መልስ በመስጠት እንግዲህ ብሎም ደግሞ ለጽዮንም ተደርባም ስትመልስላቸው እሳቸው በዚህ ንዴት ከቤት መውጣታቸውን የምናስታውሰው ነው። ምህሩም ሰኒ በመናገሯ በጣሙን ተናዳ ለምንስ ተናገርሽ? እኔ ለትዳራቸው መበተን ምክንያት መሆን አልፈልግም እንጂ አንደበት የለኝም ወይ? እኔ መናገር ፈርቼ ነው ወይስ ሳልፈልግ ቀርቼ ነው ወይ? ግን ትዳራቸው ይበተናል ብዬ ነው። ለዛ እኔ ምክንያት መሆን አልፈልግም። ለምን ተናገርሽ ብላ በጣም ተናዳባት ስትናገራት ተመልክተን ነበር። ሰኒም እኔ ላንቺ ብዬ ነው እንደዚህ እየሆንሽስ ለምንስ በዚህ ሁኔታ ለምን ትቀጥያለሽ? ላንቺ አዝኜ ነው። እንዴትስ እንደዚህ እያየው ዝም ስላለው ብላ እንግዲህ ልታሳምናትም ስትሞክር ምህሩ ግን በጭራሽ ብላ እንግዲህ ስትቆጣ በዚህ ምክንያት ሰኒ ተነስታ መሄዷን የምናስታውሰው ነው። በዚህ ክፍል ግን ምህሩም ከንዴቷ ተረጋግታ ሰኒን እንደዛ በመናገሯም ተጸጽታ ይቅርታ ስትጠይቃት ነበር። ሰኒም አንቺም አውቀሽ አይደለም እኔም ደግሞ ላንቺ ብዬ ነው። ይሄንን ደግሞ ሁለታችንም የምናጣው ነገር አይደለም። እንዲሁም ደግሞ ጓደኝነታችን በእንደዚህ አይነት ምክንያትም የሚቀር አይደለም ብላ ተባብለው እንግዲህ ሁለቱም ተግባብተው ያው ተስማምተው ነበር ማለት ነው። በተለይ ምህሩ ደግሞ ሰኒ ለራሷ ብላ መናገሯን ታውቃለች። ግን በዚህ ልክ ሰኒን እንደዛ በመቆጣቷ ተሰምቷት ደጋግማ ይቅርታ ስትጠይቅም ነበር። በዛው ቅስፈት ደግሞ ዓለምዬ አማቷ ደውላላት እጅግ በሰከነ ሁኔታ ተረጋግታ እንግዲህ እስከዛሬ ድረስ በዚህ ሁኔታ ምህሩን አናግራት አታውቅም። ገና ስልኩንም ስታነሳ እንኳን ሰላም ልትላት ቀጥታ ወደ ገደለው ነው የምትገባው። ሲቀጥል ንግግሯ ምንም ሰላም የሌለው ነው። አሁን ግን ተረጋግታ እንግዲህ ስክን ብላ ምህሩን ስታናግራት ምህሩም እጅግ ተደስታ፣ ምክንያቱም ይሄንን ነበር የምትፈልገው። በፊት ግን እንደዛ ነበረች። የዛሬውን አያርገውና እንግዲህ አሁን ሳትጠምዳት በፊት እንደዚህ ነበረች፣ መሬት ነበረች፣ በጣም ጥሩ ነበረች። ልክ እንደ ቀድሞ መልካም ጊዜ አሁንም ተረጋግታ ስታወራት እና እቤቴ ልትመጪ ትችያለሽ ወይ ካልሆነም ችግር የለም ብላ ስትል በፊት እንግዲህ በማስገደድ ነው፣ ቀጥታ በትዕዛዝ ነው ነይ የምትላት። አሁን ግን ልትመጪ ትችያለሽ ወይ ብላ በጣም ፖላይትሊ በሆነ ንግግር ስትናገራት ምህሩም አረ መጣለሁ ብላ እንግዲህ ተነስታ ሄዳ ነበር። እናም ለጓደኛዋ ለሰኒ ሁሉ ነግራት አማቴ እንደዚህ ስክን ብላ አውርታኝ አታውቅም ነበር ብላ ፍክት ብሏ ፊቷ ሁሉ በርቶ ነበር የሄደችው። ነገር ግን እንደሄደችው አልሆነላትም። ገና ስትገባ በነገር ነው የተቀበሏት። ምህሩ በቃ ጥሩ ሆኑልኝ እንግዲህ ሰኒም መናገሯ ለባለቤቷ ጥሩ ሆነ እያለች ሰኒንም እያመሰገነች በቃ ተደስታ ሄደች። ግን የጠበቃት ነገር ነበር። እየተቀባበሉ እንግዲህ ጽዮንና ዓለምዬ እንደገና ምህሩን በኃይል በነገር ሲጠበጥቧት እንደገና እርግማኗንም እንዲሁ ቀጥላ እየተራገመች ሳለ ምህሩ መቋቋም ሲያቅታት ደህና ሁኑ ብላ ተነስታ ትታቸው ነበር። አስገድዳም ጽዮን ልታስቀምጣት ሁሉ ሞክራ ነበር። የት ነው የምትሄጂው ያለ ሰው ፈቃድ ብላ ሁሉ። እናም ምህሩ ግን እጅግ ኦቨር የሆነ ያልጠበቀችው ነገር ሲሆንባት እንግዲህ ተነስታ መሄዷን ተመልክተን ነበር። ኪራ በጽናት ትውልድ አገር ሄዶ ሰነባብቷል። እዛ ከርሟል። እንግዲህ በጣም ጥሩ ቆይታን እያደረገ ነው። በጣምም ደስተኛ ነው።
በተለይ ደግሞ ከጽናት ጋር አብሮ በመሆኑ ፍቅሩንም ለሷ በመግለጽ እሷንም እለት እለት በማየት ከሷ ጋር ቆይታ ማድረጉ ለሱ በጣም ደስታ ፈጥሮለታል። እናም በዚህ ሁኔታ ውስጥ በመቆየት ላይ ነው። ሆኖም ግን ያለፈውን የማስታወስ ነገር እስካሁን አንድም አልታየበትም። ምንም ያለፈውን ያስታወሰው ነገር የለም። ነገር ግን በገቡ በወጡ ቁጥር እየጠበቃቸው በነገር የሚለበልባቸው ሰውዬ አቶ በዛብህ ተብዬ እንግዲህ እንደ ልማዱ ኪራን ጠብቆ አግኝቶት አስቆሞት ሲያናግረው ነበር። ከዚህ በፊትም መተህ ነበር ያልሰማው እንዳይመስልህ። አሁንም ደግሞ እንደገና መተህ አሁን በክብር ብትወጣ ይሻላል፣ ከዚህ በሰላም ብትሄድ ይሻላል፣ እንደዛ እንደ ጓደኛ እያለ ሌላም ቃል እንግዲህ ሲናገር፣ ኪራ ግን ከዚህ በፊት እኔ መጥቼ ነበር እንዴ ብሎ እንደገና እንግዲህ አይምሮ ላይ ጥያቄ ፈጥሮበት ነበር። ሰውየው ግን እንግዲህ ከት ብሎ ስቆበት ልትዋሸኝ አትሞክር ወይም ደግሞ ማላቅም አይምሰልህ ብሎት እንግዲህ ኪራ ምንም የሚያስታውሰው ነገር የለም። እሱ ያው ይሄን ሁሉ ጉድ ስለማያውቅ እንደዛ ሲናገረው ኪራንም እንደዛው ተናግሮ አናዶትም አስቆጥቶትም ትቶት ሄዶ ነበር። ኪራ ግን ያው አልፈራውም። የሚገባውን መልስ ሰጥቶት ለሱም እንደማያንስ ነግሮት በዛ ደግሞ በዛብህ ተብዬው እጅግ አፍ ይዞበት ትቶት ሄዶ ነበር። ኪራ ወደ ቤትም ገብቶ ጽናትን ሲጠይቃት ነበር። ከዚህ በፊት እኔ እዚህ መጥቼ ነበር ወይስ ሲላት፣ እንግዲህ ድንገተኛ የሆነ ጥያቄ ስለጠየቃት ምን ብላም እንደምትመልስለት ግራም ገብቷት፣ በኋላም አዎ መተ ነበር ብላ ነበር እና ለምን ብሎ ሲላት፣ ልክ አሁን እንደመጣህ አመጣጥ ነበር የመጣኸው ብላ ስትለው እጅግ ተገርሞ እንግዲህ በዛ ሀሳብ ተመስጦ ያለፈውን ነገር ማስታወስ አለመቻሉ አሳስቦት በዛ እየተከዘ ነበር። የጽናት አባትም ለምንድነው የተከዘው እያሉ እየጠየቋት ነበር። በሌላ በኩል ናቲ እንግዲህ አዲስ ፍቅር ጀማምሮታል። አዲስ ስራ ጀመርኩ ብሎ ባለፈው ለቅዱስ እንደነገረው ያው የሆነ አበባ ቤት የምትሰራ ሴት ጋር ተጠግቶ ያው እሷን ዝም ብሎ እያገዛት ከእሷ ጋር ቆይታ እያደረገ፣ እሷም ደግሞ አያያዝ የምታውቅ ናት። እንግዲህ ናቲ በገጸ ባህሪ ፈሪና እንዲሁም ደግሞ በፈኒነትም የሚታወቅ ነው። በሁለቱም እንግዲህ ገጸ ባህሪ የሚታወቅ ነው። እናም እሷም እየነካካችው እንዲሁም ብሎም እየሳመችው፣ እሱ ደግሞ ድንብርብሩ እየወጣ እናም ደግሞ በዛም ደስም እያለው እንግዲህ ያልታዘዘውን ነገር እየሰራላት፣ እንዲሁም ደግሞ እሷን ሲያገኝ ድካሙ ሁሉ እንደለቀቀው በቃ ደስተኛ እንደሆነ እና ወንበርም ሰታው ራሱ ስትቀመጥ ተቀመጥ ስትለው ተቀምጦ እንደገና ደግሞ ስትነካካው ምናምን ወከክ እያለ አይ በቃ ድካም ሁሉ ለቀቀኝ ብሎ ተነስቶ የማይሆን ስራ በቃ ያላዘዘችውን ሁሉ እየሰራ ብቻ የሆነ እንደ ፍቅር ምናምን ጀማምሮታል። እሷ የሰጠችውንም አበባ ወደነ ኒና ጋር እነ ኪራ ቤት ይዞ ሄዶ ኪራ ማናት ኒናም ደግሞ እያበሸቀችው ነበር። ምን የመሰለ አበባን ይዘህ የመጣው የምንዶን ሴት መሰልክ እንደዛ እያለችው፣ ያው እንግዲህ ኒና ያው ናቲን ስታገኘው መተቸት ነው እሱም እሷን። ሁለቱም የመፈላለግ ነገር አለባቸው፣ ግን ውስጣቸውን የሚገልጹት ነገር የለም፣ የገለጹት ነገር የለም። ብቻ ይተራረባሉ። በተለይ ሴት ልጅ ወንድን የምትተርብ ከሆነ የምታጥላላ ከሆነ ወንድ ልጅ እንግዲህ እንደዚህ አይነት ልክ አሁን አዲስ ፍቅር ብሎ እንደጀመረ አይነት ጠጋ እንዳላት ሴት አይነት ሴት ነው ወንድ ነው የሚወዱት። በተለይ እንደ ናቲ ያሉ ፈሪ ወንዶች ማለት ነው። እና እቺ እንግዲህ ናቲን በደንብ እየተንከባከበችው እያቀረበችው ነው። በዛ ላይ ደግሞ ያግዛታል መሰለኝ ለስራዋ እና ጥሩ አቀራረብ እያደረጉ ነው። እናም ናቲ ለኒና ሄዶ ቁልፉን አስረክቧታል። የነኪራን ቤት ቁልፍ ከዚህ በኋላ እንደማይመጣ ማለትም አብሯት እንደማያስተዳድራት አይነት፣ ሌላ ቦታ ስራ እንደጀመረ ጥሩ ሰው እንዳገኘ አይነት እንቡጥዬ ምናምንዬ እያለ ስልክም ሲያወራ ሰምታ እንግዲህ ኒና ያው ወሬ ለማጣራት አንደኛ ናትና እሱ ተሰናብቷት ከቤት ሲወጣ ተከታትላ ለማጣራት እየሄደች በመንገድ ላይ ሁሉ እንግዲህ እንቅፋት ሁሉ እንትን ብሎ ሊጥላት ሁሉ እስኪሆን ድረስ እየተከታተለችው ነበር። በሌላ በኩል ኪያ እንግዲህ ቤት ደርሳም ያጠፋብኝ ያለችው የአንገት ሐብል ስትፈላልግ በቤቱም አላገኘችውም። እንደገና ኒና እንደውላ ስትጠይቃት ኒና ግን
ተልእኮ ላይ ነኝ ሚሽን ላይ ነኝ ብላት እንኳን ልትመልስላት ልታወራትም አልፈለገችም። ናቲን እየተከታተለች የት እንደሚገባ ልታጣራ ባለው ሂደት ላይ ነበረችና ይህ በእንዲህ እንዳለ ነው እንግዲህ ድራማው ተጠናቆ የነበረው። በቀጣይ ክፍል ያለውንም የምናጋራችሁ ይሆናል። እንግዲህ ናቲ በዘለቄታው ይችን ልጅ ያፈቅራት ይሆን ወይስ እንዲሁ እንዲጠቅማት ብላ ነው ጠጋ ጠጋ ያደረገችው? ሌላው ናቲ ለኒና ቁልፍ ሰጥቷታል። ኒና ደግሞ ያንን ቁልፍ በአግባብ ሳታስቀምጥ ቀርታ ያ ስፒድ ተብዬው እንደገና ቁልፉን አግኝቶ ቤቱን በቁጥጥር ውስጥ ያደርገው ይሆን? ሌላው የናሆም አባት እንግዲህ ቤት ተወጥተዋል፣ ውለው አድረዋል። በዚህም ደግሞ አለምዬ ስጋት ሆኖባታል፣ ሀሳብ ሆኖባት ምግብም እየተመገበች እንቅልፍም በአግባብ እየተኛች አይደለም። እንግዲህ ነገሩንም እያርገበገበች ያለችው ጽዮን ልታረጋጋትም ትሞክራለች። እሷ ግን በጭራሽ ምን አግኝቼ ይረጋጋለሁ? ትዳሬ ተበተነ፣ እዚህ ደረጃ በህይወቴ ደርሼም አላቅም። ለዚህ ሁሉ ምክንያት እንግዲህ ምህሩ ናት፣ አለቃትም እያለች አሁንም በመፎከር ላይ ናት። ሆኖም ደግሞ ባለቤቷ ከቤት ወጥቶ ውሎ በማደሩ በዚህም በጣም ሰግታለች። ባለቤቷም ሄዶ ያረፈው በምክሩ ግሩም የሆነው ቅዱስ ጋር ነው። እንግዲህ ቅዱስም እየመካከራቸው በሚገባ ትሪት እያደረጋቸው ትዳራቸው ወደ ነበረበት እንዲመለስ የበኩሉን አስተዋጽኦ እያደረገ ነው። እሳቸው ግን በጭራሽ ምንም ለውጥ ለሌለው ነገር ተመልሼ የዛ ቤትም አልገባም፣ ምክንያቱም ሁል ጊዜ ያው ነው፣ ተመሳሳይ ነው፣ አትሰማም፣ ጥፋቷንም አታምንም፣ ለማስተካከልም አትሞክርም። በዚህ ሂደት እንዴት ምህሩስ እንዲህ የሆነች እንዴት ነው የምትኖረው የሚል ውሳኔ ላይ ደርሰዋል። እንግዲህ በቀጣይ ተስማምተው እሷም ደግሞ ምህሩን ሳታበሳጭ በዚህ ይስማሙና ይቀጥሉ ይሆን ትዳራቸው ወይስ? ይህም እንግዲህ በቀጣይ ክፍል የምናየው ነው። እንግዲህ ድራማው እየቀጠለ እዚህ ደረጃ ደርሷል። ቀጣዩንም ፓርት በተለይ መጨረሻውን በጉጉት ነው የምንጠብቀው። ይህንን ቪዲዮ እስካሁን በማየት አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። በያለንበት ቸርን ቆይ፣ ደህና ሁኑልን። ባይ ባይ።